እኔ ለሰኢድ እንዲሁም ደግሞ ለአዩ የሆነ ውስጤ ላይ ጥያቄ እየተመላለሰብኝ ሲያስቸግረኝ እስቲማ ይሄንን ሄጄ ባወራው ይሻለኛል ብዬ መጣሁኝ። ከትላንት ጀምሮ ይሄ ጥያቄ ውስጤ ላይ እየተመላለሰ ነው። ለምን እንደሆነ አላቅም፣ ግን ምናልባት ተሳስቼ ይሆን ወይስ ምናልባት ትክክለኛ ሊሆን አላቅም። ይሄንን ጥያቄ ሳቀርበው ከተመቻችሁ ቪዲዮ ሼር ብታደርጉት በጣም ደስ ይለኛል። ምክንያቱም ሰሞኑን እያየ ነው የነበረው ሰኢድ በሄደበት ምን ሆኖ ብለን ሁላችንም ተጨንቀን ነበር አይደል? አዩ ደግሞ ያልታሰረው ወይም ደግሞ ያልተታገተው ነገር ታግተዋል፣ ሰኢድ ታስረዋል ብላ ቪዲዮ ሰርታ ነበር ማለት ነው። እንዲሁም ደግሞ 10 ሚሊዮን ስንት ብር ነው መሰለኝ ተጠይቀዋል አላቸው ማለት ነው። አዩ ሲጀመር የሆነች ውሸታም ነሽ ማለት ነው። የምር ውሸታም ነሽ። ይሄንን ያኒ ለዛም አንቺ ባለቤቱ የሰኢድ ያኒ ዝም ብሎ እንደዛው ቪዲዮ ዝም ብሎ የሚሰሩት ልጆች ቢሆን ያው ምናልባትም እንበል የሚዲያ ነገር ስለሆነ ማለት ነው። ነገር ግን ደግሞ አንቺ የገዛ ሚስቱ ይሄንን ማውራትሽ ይሄንን ማለትሽ ተገቢ ነው ብዬ አላስብም በመጀመሪያ። በሁለተኛው ደግሞ ሰኢድ ሱመያን ፍለጋ ሲንከራተት ቆይተዋል አይደል? ሰኢድ ሱመያን ፍለጋ ሲንከራተት ቆይተዋል። ሁላችንም ደግሞ መጀመሪያ ለምን ይሄ ነገር ተደረጋ ለምን ይሄን አደረካ ብንልም ግን ደግሞ እንግሊቱ ሲበዛበት አይ ሱመያ እባክሽን ሰኢድን ተቀበዩ እንዲሁም ደግሞ አንከራተሽው ብለን ሁላችንም እሪ ብለናል። ሱመያ ነገሩን ትንሽ ስታበዛው ማለት ነው አይደል? ማለት አሁን ደግሞ ሰሞኑን ሱመያ ና እባክህን እኔ እዚህ አዲስ አበባ ነኝ ብላ አውርታለች አይደል? አሁንም ደግሞ አይ አሁን አዳማ ነው ወዴት ነበር ያለችው? ትላንትም እንደዛ ብላ ቪዲዮ ሰራች አይደል? ዛሬ ሰኢድ ማለት ትላንት ሰኢድ ለምን እንደዛ በዚህ ያክል የፈለጋትን ሱመያን ናህ ብላ ቦታዋን አሳውቃ ለምን ወደ ሱመያ ሳይሄድ ወደ አዩ ጋር ሄዳ? ሁለቱ ይሄ ጥያቄ ሆኖብኛል። የምን እየተሳሳትኩም ከሆነ አይ የዚህ ቦታ እኮ ስተነሽ በሉኝ። ምናልባትም ደግሞ እኔ እየተሳሳትኩኝ አይመስለኝም። ማለት ይህንን ያክል ስንት ወር ነው ሱመያን ሲፈልጋት እንዲሁም ደግሞ አለው ያለችበት እንዲሁም ደግሞ ቪዲዮ የሰራችበት ቦታ ሳይቀር እየሄደ እየፈለጋት ነበር አይደል? አሁን ደግሞ ይህንን ቦታ አለሁኝ እና እባክህን እንገናኝ እዛ ገጠር ጥሩ ላይ ሆን ይችላል ቶሎና እኔም እኮ እየፈራሁኝ ነኝ ብላ ቪዲዮ ስትሰራ ያንን ቪዲዮ አይቶም ይሁን አላያ። ነገር ግን ደግሞ ወደ አዩ ተመልሶ ወደ አዩ ትላንት ሲሄድ እኔ ወዳውን ይሄ ነገር ተመላለሰብኝ ማለት ነው። ማለት ሱመያንና ሰኢድን ስንጠብቅ ሰኢድ ያን ይሄንን ያክልማ ሱመያ ወላሂ አሁን የትም አልሄድም በዚህ ነው የሚጠብቀው ስትል ግን ደግሞ ሲመለስ ለምን ወደ አዩ ጋር ሄዳ እንዴ? ይሄ ቦታው ሁለቱ ዋህ ጥያቄ በጣም ፈጥሮብኛል። እናንተም ጋር ይሄ ነገር ጥያቄ ፈጥሮባችኋል ወይስ እኔ ብቻ ነኝ ይሄ ጥያቄ የፈጠረብኝ ነገር ማለት ነው? ማለት ትላንት ቪዲዮ ላይ ምንም አይነት ቪዲዮ አላየሁኝም ስልክ ተሰራኩኝ ምናምን እያላ ነበር። ምናልባት እንደዛ ከሆነ አላቅም እኔ ምን እንደሚራሰው ግራ ግብት እያለኝ ነው። ሻሃን ከሌለው ምንም ነገር ማየት አይችልም። ስልኩም ከሌለው ምንም ነገር ማየት አይችልም አይደል? ነገር ግን ደግሞ እኔ ይሄ ነገር እንዴት ነው እያልኩኝ ነኝ። ያው ያኔ ሰኢድ ወደ ሱመያ ለመሄድ ቪዲዮ ስለላየ ወይም ደግሞ እንትን ስለሆነ እንይበል ማለት ነው። ቪዲዮ ስለላያ እና ያለችውን ነገር ስለላያ እንይበለው አዩስ ጠይው ያኔ አይ ታግቻለሁኝ ገንዘብ ተጠየቅኩኝ ገንዘብ ጠይቆኛል ታስሪ ያለሁኝ ካላላት አዩ ምን እንድ ከመሬት ተነስታ ለምን ይሄንን ውሸት አስፈለጋ ማለት ነው? ለምን ይሄ ውሸት አስፈለጋ? ባልሽ አይደል እንዴ ባልሽ አይደል እንዴ? እኛስ እዚህ ጋር ያሉት እናንተን ምን እንከታተለው እኛ ምናልባት ያኔ ዞር ስንል አንዱ የሊሆነው ወሬ ይዞ ወይም ደግሞ የሊሆነ ነገር ሰኢድ እንዲ ነው ቢል እኛ ያንን አይተን ሰኢድ እንዲሆነ እንላለን። ለምን ከሰኢድ ስለማንገናኝ ስለማንደዋወል እውነት እየመሰለን ማለት ነው። አንቺ ባልሽ ነው አይደል? ባልሽን ለምን በዚህ ያክል ገንዘብ ተጠየቃ እንዲሆና የምትዩ ነገር ማለት ነው። ታሰራ ታገታ እንዲሆና እያልሽ ማለት ነው። እንዲሁም ደግሞ ገንዘብ ተጠየቃ እያልሽ ማለት ነው።
ቆይ ግን እሱ ያልነገረሽ ነገር እሱ ያላለሽን ነገር ለምን ማዋሸት አስፈለገ እንዴ? ባልሽ አይደል እንዴ? በባልሽ ይሄንን ትመኛለሽ እንዴ? ወይስ ምን እየሆንሽ ነው? አዩ ማለት ነው። ሲጀመር ሰኢድ ራሱ እስከ ዛሬ ሱመያን ሲፈልጋት የነበረው ኢቤት ከገባ ምናልባት ነገ አብሮ ካልመጡ ይሄ ነገር ጥርጥር እንዳለው ይወቁ። እስከ ዛሬ ሱመያን ሲፈልግ ሱመያን ሲያፈላልግ ቆይቷል እንበል። ነገር ግን ደግሞ አሁን ቤት ከገባ ያኔ ማታውን ቪዲዮ ሁላ ማያቱ አይቀርም። ይህንን ቪዲዮ አይቶ ነገ ከሱመያ ሰኢድ ካልመጣ ይሄ ነገር ምን እንደሆነ በቀላሉ ማወቅ እንችላለን። ምናልባት ደግሞ ሻሃን ስለዘገባት እንዲሁም ደግሞ ስልክ ስለሌለው ሳያይ ቪዲዮ ሳያይ ቤት ገብቷል አይደል? ቤት ከገባ በኋላ ደግሞ ቤት ገብቻለሁኝ በሰላም ለተጨነቃችሁ በሙሉ ብሏል አይደል? ነገር ግን ደግሞ ቪዲዮ ማየቱ ስለማይቀር ነገ ሰኢድንና ሱመያን እንጠብቃለን። ሰኢድንና ሱመያን በአንድ እንዲመጡ እንጠብቃለን። ካልሆነ ደግሞ ያው ምን እንደሆነ እንረዳለን ማለት ነው የሚሰሩት ነገር። ያኔ ህዝብን በዚህ ልክ ማስጨነቅ በዚህ ልክ ደግሞ እንትን ማለት ተገቢ ነው ብዬ አላስብም። ሲጀመር አዩ ውሸት እያዋሸች ማለት ነው። አዩ ሲጀመር ውሸት አምነሽ ለምን በዚህ ልክ ትዋሻለሽ እንዴ? ባልሽ አይደል እንዴ? ምን እየሆንሽ ነው? ታግተዋል፣ ገንዘብ ተጠይቀዋል፣ እንዲሆነዋል እያልሽ ማለት ነው። ጠይብ ስልክ ዝግ ነበር አላ እንድታገታ በምን አወቅሽ? ገንዘብ እንደተጠየቀ በምን አወቅሽ? እኔ እኮ አንዳንድ እኮ ሳስበው እናንተ የሆነ ነገር እኔ ብዙ ጊዜ ላለሁኝ የሆነ ነገር አይታችሁ እኔ ብቻ ይሁን ሁሉም ሰው ይሁን አላውቅም። የሆነ ነገር አይታችሁ ያንን ነገር ደግሞ አይታችሁ እንደላያ ለማለፍ አላስችል የሚላችሁ ነገር ካያችሁ በኋላ ደግሞ ግዴታ እንድታወሩ የሚያደርጋችሁ ነገር ለምንድን ነው ግን? እኔ የምሬ ነው የሚላችሁ የሆነ ነገር ካየሁኝ የሆነ ቪዲዮ ካየሁኝ የሆነ ነገር ውስጤ ይመላለሳል። ወይም ደግሞ ሰላይ የዚህም ከላልኩኝ ካየሁኝ በኋላ ሆነ ውስጤ የሚመላለስ ነገር አለብኝ ማለት ነው። ስለዚህ አዩ በዚህ ልክ ውሸትሽ ጥሩ ነው ብዬ አላስብም። ሰኢድም ደግሞ እስከ ዛሬ ሱመያን ሲፈልጋት ሲያፈላልጋት ቆይቶ አሁን ደግሞ ና እንገናኝ ስትለው ሱመያን ዝም ብሎ ወደ አንቺ መሄዱ ጥሩ ነው ብዬ አላስብም። እስከ ዛሬ አሁን ስንት ወር ነው? 5 ወር ነው 4 ወር ገደማ ማለት ነው። ስለዚህ ይሄ ነገር እንዴት ነው ጥያቄ ስለፈጠረብኝ ነው ማለት ነው። ምናልባት ሰው ሆኖ ደግሞ ማይሳሳት ሰው የለም። ሰው ሆኖ ደግሞ የሆነ ነገር ያን ለራሱ ጥሩ ነው ወይም ደግሞ ትክክል ነኝ ብሎ የሚያወራው ነገር ሰቱን ራሱ አያውቅም። እኔ አሁን ለምሳሌ የሆነ ነገር ይሳሳታለሁኝ ግን ነገር ግን ደግሞ ሰቴን እኔ ራሴ አላውቀው። ምናልባት ተሳሳትኩኝ ከሆነ ያኔ ብትነግሩኝ ጥሩ ነው ብዬ አስባለሁ። ይሄ የሁለታቸው ነገር ግራ ስላጋባኝ ነው ማለት እስከ ዛሬ ሱመያን ሲፈልጋት ሲያፈላልጋት የቆየው ሰኢድ ነው አይደል? ሱመያ ደግሞ ናህ ስትለው ለምን ወደ አዩ ጋር ሄደ ነው የኔ ጥያቄ። ይቺ አዩ ውሸታም ማለት ነው። ለምን መዋሸት አስፈለጋ? ታስረዋል ታግተዋል የሚባል ነገር ምን አስፈለገው ግን? ይሄ ያስፈልጋል? ይሄንን መዋሸት ምን አመጣው? እርግጠኛ ሳትሆኚ አይ እንዲሆንኩኝ ሳይለሽ አይ እንዲነኝ ሳይለሽ ለምን መዋሸት አስፈለጋ? በዚህ ልክ ማለት ነው። የውሸት ቀለል ያለ ነገር አለ ሁላችንም እንደምናውቀው። ያኔ አንቺ የዋሸሽው ከባድ ውሸት ነው። ይሄ ውሸት ደግሞ ጥሩ ነው ብዬ አላስብም። ለምን እንዴ 10 ሚሊዮን ብር ማለት ምን ማለት ነው እንዴ? ወይስ ደግሞ 1 ሚሊዮን ቢቲ 1 ሚሊዮን ቢቲ ያ ማለት እኮ ቀላል ብር አይደለም። በዚህ ልክ ውሸት ለምን አስፈለገ? ያኔ ሰኢድን የሚወደው ብዙ ሰው አለ። ያ ሰው የደነገጠውን ድንጋጤ ላንቺ ምን ያደርግልሻል? ሲጀመርስ ባልሽ ነው። ለምን ይሄንን መጥፎ ነገር ትመኛለሽ? ሊል እየፈለኩኝ ነበር ግን ደግሞ ውስጤ ላይ እየተመላለሳ ሲያስቸግረኝ ትላንት ማይቼ ሰኢድ እንደኛ እየጠበቅነው የነበረው ማለት ከሱመያ አብራችሁ እንድትመጡ እንጂ አንተ ከአዩ እንድትመጣ አስበነውም አናቅም። የምሬ ነው የሚላችሁ ያኔ እስከ ሰኢድ ተመልሶ ያኔ ከሱመያ አንድ ላይ ይመጣል ሀገር ከገባ ወይንም ደግሞ በዛ ቦታ በሰላም ከተመለሰ ከሱመያ አብሮ ይመጣሉ ብዬ ነው እንጂ ያኔ ምንም ነገር ከአዩ ይመጣል ቪዲዮ ይሰራል ብዬ አላሰብኩትም። ግን እናንተ ነው የምታውቁት። የምሬ ነው የሚላችሁ እኔ አላሰብኩትም። ያኔ ከሱመያ ከሰኢድ እየጠበቅኩኝ ነበር ማለት ነው ቪዲዮ። ግን ደግሞ ሲጠብቅ
ያኔ ሳይ ከአዩ መጣ። አይ ሰላም ከሆንከ ደግሞ ከማንም መጣ ከማ ብቻ ሰላም መሆን ሰላም ከሆንከ ብዬ ዝም አልኩኝ። ግን ደግሞ ውስጤ ላይ ይሄ ነገር ተመላለስ አስቸገረኝ ማለት ነው። እስከ ዛሬ ይሄንን ወራት ሁላ ሲፈልጋት የነበረው ሰኢድ ሱመያ ደግሞ አሁንና እዚህ ነኝ ብላ እሱ ደግሞ ሀገር ሲገባ ወደ ቀጥታ ወደ አዩ ጋር መሄዱ ለምን አስፈለገ ነው? ይሄንን ያክል እየተንከራተታ ይሄንን ያክል እየፈለጋት የነበረው ማለት ነው። አዩስ ደግሞ የሊሆና ውሸት ማዋሻት ለምን አስፈለገ? ይሄን ያክል ከባድ ውሸት ማለት ነው። በጣም አስቸጋሪ ነው። አንዳንዴ እናንተ እንዳልኳችሁ ሆነ ነገር አይታችሁ እንደላያ አልፋው አለው ብትሉ ራሱ ሆነ ውስጣችሁ በቃ የሆነ እንትን የሚያደርጋችሁ ነገር አለ። ይሄንን አይቼ ይሄ ነገር እንዴት ነው ብዬ ጥያቄ እየፈጠረብኝ ስለሆነ እስቲ ምናልባት ይሄ ንግግር ስህተት ነው ወይስ ደሞስ እንዴት ነው ብዬ ለራሴ ሳስበው አይ ስህተት አይደለም እያልኩኝ መጣሁኝ። ምናልባት ለእናንተ ስህተት ሆኖ ከታያችሁ ኮሜንታችሁ ይጠብቃለሁኝ። ምናልባት ደግሞ እናንተም እንደኔ ጥያቄ የፈጠረባችሁ ነገር ከሆነ ያው ትረዳላችሁ ብዬ አስባለሁኝ። ግን ይሄ ጥያቄ በእኔ ብቻ አይደለም የሚመስለኝ በሁሉም ሰው ጥያቄ እየፈጠረ ነው የሚመስለኝ ማለት ነው። ማንም ሰው ያኔ ከአዩ ይመጣል ብሎ የጠበቀው ሰው አልነበረም ሰኢድን እንደኔ ከሆነ ማለት ነው። የጠበቀው የነበረው ከኔ ጭምር ከሱመያ አብሮ እንዲመጡ እንጂ ከአዩ አልነበረም ማለት ነው። ግን ደግሞ ያው ስልክ ዘግቶብኛል እንዲሁም ደግሞ ስልክ የተዘረፍኩኝ ምናምን እያላ ነበር ትላንት። በዛ ምክንያት ይሁን በምንም ምክንያት ይሁን እኛ የምናውቀው ነገር የለም። ግን ደግሞ ከሱመያ ዛሬና እንዲሁም ደግሞ ነገ በዚህ በሁለት ቀን ከሱመያ አብሮ ካልመጡ ይሄ ነገር እንዴት እንደሆነ በቀላሉ እንረዳለን ብዬ ነው ማስበው። እኔ እስከዛሬ የነገሩ ሁላ እውነት እየመሰለኝ ነበር። ግን ደግሞ ያው ሱመያና ስትለው እሱ ደግሞ ወደ አዩ ጋር ሲሄድ የሆነ ውስጣችሁ ላይ የሚጠራጠር ነገር አለ አይደል? እንደዛ እየመሰለኝ ነው። ለማንኛውም ሁላችሁንም አመሰግናለሁኝ። በዚህም ልክ ከጎኔ ለሆናችሁ እንዲሁም ደግሞ ለምታበረታቱኝ በሙሉ አመሰግናለሁኝ። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉኝ። ነባሮች ደግሞ ያው እንደተለመደ ላይክ ሼር ብታደርጉ ብታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁኝ። በያላችሁበት የአላህ ሰላም እንዲሁም ደግሞ እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ አይ ምስኪን ዛሬ ስግዱ እኮ ነው። ሰላም አላልኳችሁም መሰለኝ። ዝም ብዬ ነው የሚበጠረቀው መሰለኝ። ለማንኛውም የምረስቼዋለሁኝ ሰላም ብያችኋለሁ። አላልኩኝም አላቅም ረስቼዋለሁኝ። ትንሽ ነገሩ ስሜታዊ እያደረገኝ ነበር ማለት ነው። ያኔ ሳስበው እንዴ ይሄ ነገር እንዴት ነው ብዬ ጥያቄ ስለፈጠረብኝ ማለት ነው። እስከ ዛሬ አሁን ስንት ወር ነው? 4-5 ወር ይሆናል ሰኢድ ሱመያን መፈለግ ከቀጠለ እንዲሁም ደግሞ ሱመያ በአንድ ቦታ ስታደርገው ከቆያ ይሄ ነገር አሁን ናሃና እንገናኝ ስትለው ያኔ ቀጥታ ወደ አዩ ቤት ወይም ደግሞ ወደ አዩ ጋር መሄድ እንዴት ነው ይሄ ነገር የሚለው ውስጤ ላይ እየተመላለሳ ሲያስቸግረኝ አራ ይሄንንማ ለምን ዝም ይላለሁኝ እንዲሁ ሄጄ ላውራ እንጂ እያልኩኝ ማጣሁኝ። ለማንኛውም ሁላችሁንም ከልብ አመሰግናለሁኝ። ምናልባት እንዳልኳችሁ ስህተት መስላችሁ ከታያችሁ ንገሩኝ። አይ ሁላችንንም በዚህ መልኩ ጠብቀን ነበር የምትሉም ከሆነ ንገሩኝ። ኮሜንት ላይ ጠብቃለሁኝ። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም እጅግ አመሰግናለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ከእናንተ ጋር የሆነ ይላችኋለሁኝ። ውድ ቤተሰቦቼ በሙሉ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ ሁላችሁም።